ከሚስት ካልተሻለች ሴት ጋራ ስትተኛ ከባለቤቷ ካልተሻለ ወንድ ጋራ ስትተኛ የኋላውን ህመም የሚቀሰቅሰው የዛሬው ህመም ነው። ሰዎችን መለወጥ ለካ ቀላል ነው እና ትልቁ ጦርነት ወንድ ልጅ አለ ጸግሽ ከዛ በኋላ በቃ ራሴን ሁሉ ስለማጥፋት አስባለሁ። ልክ ነገርየውን በደንብ ከተረዳውና ምንድነው እሱ ነገር የሚቀሰቅስብህ ያንን ነገር የሚቀሰቅስብህ ትሪገር ፖይንቱ ታንክ ዩ የከተማችን የፍቺ ቁጥር በጣም በሚገርም ሁኔታ እየጨመረ ነው። ትልቁ ችግር ሆይኔ ያየሁት ይህን ችግር የትኛውን ፕሮብለም ራሱን የቻለ መፍትሄ አለው። መፍትሄ የሌለው ነገር የለም እዚህ ምድር ላይ። ብዙ ሰው ግን አንድ ችግር ውስጥ ሲገባ ከዛ ችግር ለመውጣት እንዴት ነው እዛ ስቃይ ውስጥ ስንሆን አናቀው ገብቷል። ችግር ውስጥ ነው ያለ ነው። በቃ የሆነ ሰው ከታመመ ህመም ውስጥ ነው ያለው። መፍትሄ ያለ አይመስለው። ሰው ሁሉ ጊዜ እንደዚህ አይነት መጽሐፎችን ማንበብ፣ ወደ እንደዚህ አይነት ቦታ መሄድ፣ መታከም ያስፈልጋል። አሁን እስካሁን ድረስ እንግዲህ በዚህ ረጅም ዓመታት በማማከር ስራ ውስጥ የማይፈታ ችግር ይህ ነው እኔ በጣም የከበደኝ ምትለው ያጋጠመሃል? ባጭሩ ምንም ሳላመጣው ስነግር የማይፈቻ ችግር ብያልኩት አለመፈለግ ስለ የማይፈታው አለመፈለግ ያው ልንገርህ ችግሩ እንዲፈታ አለመፈለግ። ታንክ ዩ ኦኬ። ለምሳሌ እኔ 5 ዓመት 6 ዓመት ሁሌ ስደውልላቸው ጧት አልጋ ላይ የሚያቸው ሰዎች እሺ አይኖ ራሱን የቻለ ህመም ነው ግን እኔ መተኛት አልፈልግም። 12 ሰዓት ጠዋት ያኔ ማንም ማይተኛ የከተማው ሚሊዮነር 11 ሰዓት ነቅቶ ስራ ቢሰራው መተኛት አለመፈለግ ነው። በቃ ትልቁ ችግር ሆይኔ ያየሁት ሰላም የምትፈልግ ከሆነ ሰላም አለ፣ ገንዘብ የምትፈልግ ከሆነ ገንዘብ አለ፣ ከዛ በተረፈ ፍቅር የምትፈልግ ከሆነ ፍቅር አለ፣ መወደድ የምትፈልግ ከሆነ መወደድ አለ፣ መውደድ የምትፈልግ ከሆነ አለ። ግን ፍላጎት ማጣት በቃ ፍላጎት ከሌለ ወይ ተነሳሽነት ከሌለ ምንም ብትነግርህ አትልም። ምንም ብትነግርህ ለምን አንተ በየቀኑ ስለ ቃሉ በጣም ይቅርታል ይመስልስክ ነው የምትሄደው። ወደፊት የሄድክ ማተው እንኳን ወደ ኋላ እየመጣ ስለሆነ ባለበት ቦታ ስለማትቆይ ይሄ ለምሳሌ ይሄ ብርቱካን ቢሆን በዚህ አካባቢ በትክክል ከተጠቀመጠ ተቀመጠ፣ በትክክል ካልተጠቀመጠና አንዴ በዚህ አካባቢ መበስበስ ከጀመረ በቃ ቻው። ከዛ በኋላ ቴንክ ዩ አንተም ለምንም ነገር ፍላጎት ይሄ ለመለወጥ ለሰላም ለምንም ነገር ፍላጎት ስታጣ ይሄ ተነሳሽነቱ ፍላጎት ከሌለ በቃ ያን ጊዜ ምንም ነገር አይቀርም። የማይፈታ ችግር መቼ ነው ለምታስብ እኔ አንድ ትልቅ በገንዘብ ጥሩ ቦታ ያለ ሰው አለና ከሚስቱ ጋራ ሴክስ የማድረግ ችግር አለበት። በጣም አንደኛ ብልቱ በጣም ሞቶ ዜሮ ደረጃ ደርሷል። እስከዛን መሞት መጠበቅ የለበትም። ራስን የምትገመገም ሰው እኮ ዋይ ለምንድነው ፀጉሬ ይገባል ለምንድነው እንትን ይሆናል ለምንድነው እያንዳንዱ ነገር መገምገም ለዛች ቦታ አለ። እኔ ደስ ከሚለው ባህሪ ኦዲየንስ ቢኮርጅ ደስ የሚል ራስን መገምገም ወዴት እየሄድኩ ነው በቃ በየቀኑ ራስን መገምገም ከሆነ በቃ አታድርጎ እኮ ግን የሆነ ነገር ራስ ላይ ታያለህ ለማስተካከል ትጠራለህና ባር ሚሊዮን ገንዘብ ችግር የለብህም። በዚህ ደረጃ ብልት እስከሚሞት ድረስ ለምን ትጠብቃለህ? ዋይናት ለምን ታይላንድ ነው ያለው ለመታከም አሁን አንድ ወሩ ነው ለውጥ ቴንክ ዩ ላይ ዛው እንትናችን አላቋረጥም ስቲል ይማከረ ስቲል የሚገርም ለውጥ አለ። ያው አለመፈለግ በቃ ባለህበት ቦታ እየበሰበስክ እንደ ብርቱካኑ እየበሰበስክ አንተ ደግሞ ስትበሰብስ ብቻ ናትበሰብስ አጠገብ ያለውን ይዘን የምታበዛያስ አጠገብ ያለው ነው ትዳር ነው የሚበሰብስ ታውቃለህ። ያንተና የሷ ግንኙነት በተጠንቀቅ ካልያዝከው ይበሰብሳል። ለመብላት ያጓጓህለትን ብርቱካን ለመጣል ተጓጓህ። ድምጿን ለመስማት እንዳልናፈቅ አይኗን ላለማየት በቃ ትሳላል። እየበሰበሰ ይሄዳል። ያንተና የሷ በጣም በተጠንቀቅ ካልጠበቀውና ሰውም እንደዛ አይምሮ የወደቀ ይመጣል። ምንም ልክ በዓለም አንድ ጥናት ተጠና ዕውቀትን 20 እየጨመርክበት ማትሄድ ከሆነ 20% ሉዝ እያደረግህ ነው። ሶ እየበሰበሰ የሆነ ሰዓት ላይ የማይፈታ ችግር ያየኸው የአለመፈለግን ነው። ሰዎች ጋር ያድጉ አይለወጡም። ይሄ ሰውዬ ነቅነቅ አይልም የምትለው ሰው ፍላጎት ከሌለው ተነሳሽነት ከሌለው ለመለወጥም እኮ ተነሳሽነት ነው። ቪዲዮ አንተ ላይ የሚሰራው መጽሐፍ አንተ ላይ የሚሰራው ተነሳሽነት ካለ መጽሐፍ ገዝቶ የማንበብ ተነሳሽነት ካለ ነቅነቅ ማትል ከሆነ አታውቅም። ካላወቅ ደግሞ የአባትህንም መጽሐፍ አታውቅም። ልክ ካሳንቺስ አካባቢ አንድ ሰው መጽሐፍ ሊገዛ መጥቶ እዛ ግቢ ገብርኤል ጋር
መጽሐፍ እየመረጠ ያለ የሆነ መጽሐፍ አግኝቷል እንዴ አባቴ መጽሐፍ ጽፏል እንዴ የአባቱ መጽሐፍ ነው አባቱ መጽሐፍ እንደጻፈ ልጅ አያውቅም እዚህ ስማጅ ማለት ነው አታውቅም የአባትን መጽሐፍ አይደለም ብዙ መጽሐፍም አታውቅም እና እኔ አለመፈለግ እሱን እንደ ትልቅ እንትን አይቼው እንጂ ብዙ ችግር ይፈታል ችግሩ ግን የሚፈታው ፍላጎት አንተ ካለ ፍላጎት ከሌለ እኔ ሰው ላይ ደክሜ ያውቃለሁ ባል ላይ ሚስትም ላይ ያላገባም ሰው ያገባም ሴትም ላይ ደክሜ ያውቃለሁ የማትፈልግ ከሆነ አትወጣ ፕሊዝ ከሴክስ ሱስ አውጣኝ በጣም እዚህ ውስጥ ተነክሬያለሁ እና በአመት በቀናት መካከል አብሬያቸው ሴክስ ማድረጋቸውን ሰዎች ሳስብ እኔ ይገርመኛል ሰዎቹ ሳይሆን የሚገርሙት አሁን እኔ ነኝ የሚገርመው ለካ ራስን ኮንትሮል ማድረግ ዚህ ስማች ከባድ ነው ፕሊዝ እኔን አግዘኝ የሚሉ ሰዎች አሉ በጣም ከባድ የእውነት ራስን ማሸነፍ እኔ ትግሉን አይቼዋለሁ እንዴት ትንቅንቅ እንደሆነ ሰዎች ጋር ለካ ማስተማር ለካ ቀላል ለካ ትዳር መምከር ለካ ቀላል በጣም ከባድ ለካ መመከር በጣም ከባድ ለካ አንተ መለወጥ ነው ሰዎችን መለወጥ ለካ ቀላል እና ትልቁ ጦርነት ከራስ ጋር ነውና የማይለወጥ ነገር ወይ ደግሞ የማይፈታ ችግር ያየሁት አለመፈለግ ካለ ምንም ነገር አይፈታም ፍላጎት ካለ ብዙዎቹ ይስተካከላል ባይስተካከል ራሱ እየቀነስክ ትመጣለህ አሁን እኛ ቢሮ ላይ ችግሮች የምታስተካክላቸው ደረጃ በደረጃ ለምሳሌ በባህልና በሚስት መካከል የ10 ዓመት ጭቅጭቅ ካለ ሪሰንትሊ ሃፐን አድርጎ አንተ ጋር የሚመጡ ሰው በሴክስ ችግር ከሆነ ባለቤትየው እቺን ችግር ቅስትነሳ ወደ ኋላ ይመለሳል የኋላውን ህመም የሚቀሰቅሰው የዛሬው ህመም ገጥሞ ያቅም አንዳንድ ሰዎች የሆነች ቦታ ነክሲና ካቁ አንተ ወደ ኋላ ነው የኋላውን የቀሰቀሰብ ያሁኑ ትፈታል ስቴፕ ባይ ስቴፕ ካላስፈለገ ግን ወደፊት የኋላይን ጥዬ ወደፊት ስለሆነ መቼም ወደ ኋላ በፈታ ቁጥር ወደ ኋላ ወደፊት መስለኛል ግን የኋላው አይጎትትም ካልተፈታ ችግሩ ይጎትታል በይበልጥ ግን የኋላውን የሚቀሰቅሰው ያው ለምሳሌ አንተ የዛሬ 10 ዓመት ተርበሃል የዛሬ 10 ዓመት መራብ ወደ ኋላ ጎትቶ አያውቅም መራብና መኖር ግን ይለያያል የዛ ሰዓት ስለተራብክ አሁን ላይ ምንም ላይ መስለህ ይችላል አሁን ላይ ልጠግብ ትችላለህ ግን ወደ አብረህ የምትኖረው ሰውዬ የዛ ሰዓት ነበረ አሁንም አለ ረሃቡ ግን የዛ ሰዓት ነበር አሁን የለም ገብቷል አሁን ያለው ወደዛ እንዳይመለስ የሚል ችግር አይኖርም ምን አይነት ችግር አለ መሰለኝ በባልና በሚስት መካከል 20 ዓመት ሲቆሳሰሉ ሰዎች ሲያቆስላት ነበር ስታቆስሉ የዛሬው ቁስል የትላንትናው ይቀሰቀሳል በተለይ የማትረሳው ጠባሳ ለምሳሌ እሷ አጸያፊ ስድብ ነው ሚዲያ ላይ ማላወራው ስድብ ሰድባ ከሆነ ጠባሳ ቆጭ ይላል አይምሮ ደግሞ የሆነች ሽታ ማለት ይሄን ሽታ ታውቀዋለሁ ለምን አይምሮ መዝግቦ አስቀምጧል የዛሬ 20 ዓመት የሸተተ ሽታ አይምሮ ተመዝግቦ አቆጫል የነው አይደበበን ዘፈን ማሰማ ያውቀዋል ለምን በድምጽ መልክ መዝግቦ አስቀምጧል አንተም ብሎ ወንድ ላይ ነው የምትለው ብላ ከሰደበች አይምሮ መዝግቦ አስቀምጧል የመርሳት ችግርም ቢኖርብህ እሱን አትረሳም ዋይ ጠባሳ ነው የፖሊዮ ክትባት አራውን ሂራን በትናካከው ቁስሉን ተቀሰቀሰው የበፊቱን ትንሽ ህመሙ ስሜቱ ይመጣል ወደ ኋላ ሄደ ካልቆፈርክ በስተቀር እንትን ማለቱ አለ ለምሳሌ እንደ ትራውማ እንደማለት ነው አሁን እሱ የሌለበት አለ ወይ ያንተ እናት አንተ ላይ የሆነ በቃ አንተ ልጅነት ትራውማ አለ ከምን የተነሳ በእናቴ ሰበብ እናትም እኮ አለባት ስንት ትውልድ ልናከም ነው አለ ህመም አለ ትላንትና ጠባሳ አለ ሚስት ባለቤት ላይ ባለ ሚስት ላይ ፍቅረኛ አንተ ላይ ለምሳሌ ዛሬ 6 ዓመት ቺት ያደረገች ሴት አይምሮ ላይ ያሳለፈችው ጠባሳ አለ ቺት የተደረገባት ሴት አይምሮዋ ላይ ያረፈ ጠባሳ አለ እሷም የሆነ ሰው ላይ ግን አድርጋለች አንተም የሆነ ሰው ላይ አድርጋል እሱ ግን የተጎዳ ሰው ነው የሚጎዳው ያልተጎዳም ሰው ይጎዳል አንዳንዴ ምንም ያልተጎዳም ሰው ምን እንደማለት መሰለህ እኔ አሁን እግዚአብሔር ይቅር ይበለኝ በጣም አፍራለሁ ይሄን ሳወራ ባለቤቴ ላይ ቺታ ማረኝ ብሎ የሚመጡ ሴቶች አሉ አማርኝ ዳር ሚሊዮነር ምን አጎደለሽ በሽበስተይ በሴክስ ምንም ያጎደለባቸው ነገር የለም የምትማገጠው ስለጎደለብህ ብቻ አይደለም ፍላጎትህን ማትገዛ ከሆነ ራስን ማትገዛ ቀደም ራስን ማሸነፍ ነው ራስን ማትገዛ ከሆነ ምን የመሰለች ልዕልት የሆነች ሚስት ቤት ቁጭ ብላ አንቺ ውጪ ያምራል ካንተ የተሻሉ ናቸው እኔ ከሚስት እኮ ተሽሎ ቢሆን ተሳስቶ ነው ዓለም ይፈርድልሃል ከሚስት ካልተሻለች ሴት ጋራ ስትተኛ ከባለቤቷ ካልተሻለ ወንድ ጋራ ስትተኛ
በጣም ትልቅ ቤት ውስጥ ያለች ሴት አንድ የወረደ የሆነ ፔንሲዮን ውስጥ ገብታ ከሆነ የሆነ ቤት ሄዳ ከሆነ ወንድ ጋር ተሳቃ መተኛትን ከመረጠች ራስን አለመግዛት። ራስን የማትገዛ ከሆነ ለማገጥ ያምርሃል። ልክ የሆነ ነገር ልክ ተፈጥሮ ቢሆን ደስ ይላል። ምንም ሳይፈጠር የሆነ ወጣ ያለ ይሄ ከተፈጥሮ ውጭ የሆነ ነገር ያምርሃል። ይህ ከፍላ ምን እንዴት ላስረዳ? ቅዱስ ጳውሎስ የስጋ ፈቃድ የሚላቸው ወደ እነሱ ነገር ኦልሬዲ የስጋ ሰው ትሆናለህ። ትንሽ መንፈሳዊ ሰው ከሆንክ እግዚአብሔር መፍራት ውስጥ ስላለ ያማረውን ሁሉ አትበላም። አንተ ለምሳሌ ስፖርት እየሰራ ነው፣ ሰውነትም አይፈልገዋል። በቃ ሰውነትም አይፈልገውን ነገር ትቆጠባለህ። ለምን? ሰውነትህ ምን እንደሚያደርግ ስለምታውቅ። በዚህ ደረጃ የሚሄዱ ሰዎች የሚገርም ነው። ግን እንደዚህ ገምቼ አላውቅም። ኦኬ ሰሞኑን ብቻ ሳይሆን ከቅርብ ጊዜ ወደዚህ የከተማችን የፍቺ ቁጥር በጣም በሚገርም ሁኔታ እየጨመረ እና አንደኛው ምክንያት እንግዲህ ያጠኑ ሰዎች ሲነግሩኝ አንደኛውና ዋነኛው ምክንያት ፖርኖግራፊ እና የማስተርቤሽን ሱስ ነው። ትዳር እንዲፋቱ እያደረገ ያለ በዚህ ምክንያት ወደ አንድ ላይ መጡ ሰዎች አሉ። ማስተርቤሽን እንግዲህ በሴትም በወንድም ላይ ያለ ነው። በወንዶች ጋር አለ፣ በሴቶችም ጋር አለ። ብዙ ጊዜ ግን እሱ ያላገቡት ላይ ካገባ በኋላ ብዙ ጊዜ እሱን የማድረግ እድል በጣም መቀሰል። እሱ ምንድነው? ቢኮዝ ኦፍ ያንተ ስልክ፣ ቢኮዝ ኦፍ ሶሻል ሚዲያ ይዞልህ የመጣው ነገር አለ፣ ይዞልህ የመጣው ነገር ነው እና በመጠን የማትጠቀመው ከሆነ ኢንስታግራም፣ ፌስቡክ፣ ቲክቶክ ብዙዎቹ ነገር ካያቸው ለመጨረሻ ላይ አይምሮ ማየት የሚፈልገው ያላየኸው ምንድነው? ሴክሹዋል ነገር ሳትወድ በግድ ሴክሹዋል ነገር ማየት ይጀምራል። እዛ ላይ ያየኸው ደግሞ ሁሉ ያምራል። ስሜት ደግሞ መጥፎ። ከ17 ዓመት ከ18 ዓመት በላይ የሆነች ሴት ሁሉ የሆነ ወንድ ማየት ያምራታል። ያ ተፈጥሮ። ይሄ ነገር በቤቷ አካላው በተለይ አስተዳደጋችን ወደ አንድ ክፍል ሴት ልጅ ገብታ ብቻዋን ታደግ እንደ በፊቱ እንደዚህ ሰብሰብ ብላ አንድ ቤት ውስጥ አትቀምጥ። ለነገሩ የመጋለጥ እድል ከፍ ይላል። ፖርኖግራፊ ራሱ እሱም ማየት ሲጨመርበት ብቸኝነት ላይ እዛ ብቻ መተኛት ላይ እሱ ሲጨመርበት ከዛ ደግሞ ያለህበት ስቴት ኦፍ ማይንድ ያለህበት የሰውነት ሁኔታ ያለህበት የስሜት ሁኔታ ሲጨመር እንኳን የ18 ዓመት የ20 ዓመት ወጣት ቀርቶ የ50 ዓመት ሰዎች ራሳቸውን በራሳቸው ያስደስተዋል። ሚስት አልጋ ላይ ቁጭ ብላ ሽንት ቤት ገብቶ ራሱን በራሱ የሚያረካው ለምንድነው? እንዴት እንዲያደረገ ያውቀዋል። እሱ ማይዘው እንዲህ አይነትን ሰው መማገጥ ኃጢአት እንደሆነ ያውቀዋል። ጫት መቃም፣ ሲጃራ ማጨስ ሱስ እንደሚገለው ሰውየው ያውቃል። የከበደው ከዛ ነገር እንዴት ብልታል። እኔም ልክ ስመክር ባለቤቷ ባሌ ማገጠብኝ ብላ ልክ ስመጣ እባክህን ለምን ትማገጣለህ ብለህ ከመከርከው እሱ መች ጠፋው። የከበደው ከዛ አንድ በእድሜ ወደ 31 ዓመት ልጅ አለች እና ጸግሽ እኔ ሆነ ከንበዴኝ ዝሙት ደግሞ ይሄ አንድ አፓርትመንት እሱ ተከራይቶልኝ መኪና እየገዛልኝ በቃ እድሜን እየገደልኩ እዚህ እናቴ አባቴን ህይወት እየቀየርኩ ወንድሞቼን እየረዳው እዚህ አፓርትመንት ውስጥ ይሄ ምን አይነት ሴት ነበር ያለችኝ? እንትን ቅምጥ ሆኜ መቀመጥ አይነው አቃል አድራህን ስትመክረኝ ግን ይሄ ኃጢአት ነው አውቀዋለሁ። የከበደኝ ፕሊዝ ጎበዝ ጎል ከስማርት እኮ የእውነት ጎበዝ አማካሪ እሱ ነው የሚረዳ። ከዛ ውስጥ እንዴት ልውጣ ነው መቼ ጠፋ። አንተ ለምሳሌ እንዴት የተሻለ ደረጃ ልድረስ ነው እንጂ ከበደ መሄድ እንዳለብህ አንተ አታውቅም። ስለዚህ እንዴት ይውጡ? ቴንክ ዩ። ብዙ መንገዶች አሉ ከእንደዚህ አይነት ነገር የምትወጣው። ትልቅ ተራራን በደረጃ ነው የምትወጣው። ከፖርን ውስጥ ያሉ ከዛ በተረፈ ማስተርቤሽን ውስጥ ያሉ ሰዎች ትልቅ ነገር ውስጥ መውጣት ከፈለግ መጀመሪያ ደረጃ ሮም በአንድ ቀን አልተገነባቸው። ችግራችን ምንድነው? አንድ ሴት መጥላት ከፈለግ ዛሬውኑ በቃ እሷን ከአይምሮ ማውጣት ጭራሽ እየወደድካት ትመጣለህ። ከአይምሮ ማውጣት የምትፈልጋትን ወይ ልትጥላት የምትፈልግህን ሴት ከውስጥ ማውጣት ከፈለግ ጭራሽ እየወደድካት ትመጣለህ። ወይ ደግሞ ሴትም በቃ ከአይምሮ ማውጣት ፈልጋ ለመጥላት ስትጥል ምኑን ትጥላው? በጣም ይወደድ ካራክተር አለ። እሱን አትካጂ። እሱን ተቀብለህ just somebodyን ሰላም ያል እሱን ዝለ ይሄደው ነገር it is a matter of time ከነመፈጠሩ ትረሳታለህ፣ ትረሳዋለህ። የሆነ ሱስ ውስጥ ካለ መጀመሪያ እወቃቸው። ምን ውስጥ ነው ያለው? ሱስ ውስጥ ከምን ሱስ ነው መውጣት የምትፈልገው? ከጫት ሱስ ምንድነው? ጫት በደንብ ወቀው። መጀመሪያ ከመጠጥ መውጣት በደንብ ወቀው። ልክ አይጧን እንዳትፈራት ስለ አይጧ በደንብ ወቅ። ከዛ በኋላ መፍራት እንጂ ለካ አይጥ አንተን አትገልህም። የምትፈራው ነገር በደንብ ወቀው። ለምሳሌ ፖርኖግራፊ ምንድነው? ከዛ
ወዘ ፖይንት ካረኩ በኋላ ከትንሽ ሰከንድ ከዛ በኋላ ራስ ምታት እኔ አሁን ራሷን በራሷ ታስደስት ሴት አውቃለሁ እና ከዛ በኋላ ያለኝን ራስ ምታት ወጣ ይጸግሻል ቀኔ ሙሉ የሚበጠበጠው ወንድ ልጅ አለ ጸግሽ ከዛ በኋላ በቃ ራሴን ሁሉ ስለማጥፋት አስባለሁ ልክ ነገርየውን በደንብ ከተረዳውና ምንድነው እሱ ነገር የሚቀሰቅስብህ ያንን ነገር የሚቀሰቅስብህ ትሪገር ፖይንት ቴንክ ዩ እሱ ነገር እያወቀ ሲመጣ ሲያደርግ ሲወጣ ሲገባ አሁን በትንሽ ወደ 8 ወር በህይወት ዘመኑ 8 ወር ላለፉት 10 ምናምን አድርጎት አያውቅም 8 ወር አይደለም 1 ወር ያለዛ አሳልፎ አያውቅም ሶ ትልቅ ተራራ በደረጃ በዛ ላይ ምን እንደማለት መሰለኝ ከእግዚአብሔር ጋር በመንፈሳዊ ነገር ስገልጽልህ ንስሐ ትገባለህ ከዛ በኋላ ድጋሚ ኃጢአት አልሰራም ትላለህ ኃጢአት ትሰራለህ በጣም ትልቁ ፖይንት ግን ተስፋ አትቁረጥ እኔ ሺህ ጊዜ እግዚአብሔር ይመስገን ነገር እወደዋለሁ ብዬ የማስበው ባህሪ ደግሜ ወደ ቅድስና እንደምመለስ ቅዱስ ነኝ ማለት አይደለም ወደዛ እንደምመለስ ስለማገድ ቶሎ ይነሳል ቶሎ የነበረን ያኔ በፊቱን ከእግዚአብሔር ጋር ያለኝ ነገር ቶሎ አምጥ ትልቁ ፖይንት ሰው ወደ ሆነ ነገር ትገባለህ በቃ አልቀም ብለህ ትቀማለህ አላጨስም ብለህ ታጨሳለህ ተስፋ አትቁረጥ ፖይንቱ ከዚህ በኋላ ከእግዚአብሔር ጋር ነው የምኖረው ብለህ ከዛ ወደ ዝሙት ወደ ኃጢአት ትሄዳለህ ተስፋ አትቁረጥ ድጋሜ ትነሳለህ ምን ይላል መጽሐፍ ቅዱስ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ሶ ተስፋ አትቁረጥ እንጂ ትወድቃለህ ትነሳለህ የሆነ ቀን ለዘላለም ትነሳለህ ከወደቅስ ተስፋ ከቆረጥክ መቼም ቢሆን አትነሳም መቼም ሰው ፖርኖግራፊ ውስጥ ያለ ሰው ተስፋ አትቁረጥ እንጂ ዋንዴ ጻድቅ ቅዱስ እንደምትሆን እርግጠኛ በዛ መጠን ደግሞ ለፍቺ ምክንያት የሚሆነው ኦፍ ኮርስ ቤታቸው ሆኖ ይሄ ነገር የሚያዋና ያየኸው ሁሉ ያመናል አንዳንድ ጊዜ አለማየት ጥሩ አንዳንድ ጊዜ ማየትም ጥሩ ኦሬዲ ዋንዴ ማየት አይቀርም የሆነ ጊዜ ታየዋለህ በቃ በጣም ራስን ኮንትሮል አድርገህ የሆነ ጊዜ ታያለህ እንደውም ለዘላለም ብለህ እንዳትጠፋ አንዳንድ ነገሮች ወቃቸው ግን ሄዳችሁ እዩ ማለት አይደል ወቃችሁ ማለት እንደ እውቀት ደረጃ አንዳንድ ነገሮች አሉ አትደነግጥማ በዚህ ጋር የመጠጥ ገንዘብ ምን ያህል ሊያጠግብ እንደሚችል አንዳንዱ ነገር ካወቃቸው የሆነ ቀን ገንዘቡ ልክ ሲመጣ ብርቅ አይሆንብህም ማንነትን ከናካተው አይቀየርም እና አንዳንድ ነገሮችን ቀድሞ ማወቅ አድርገው አይደለም አዌርነሱ ለምሳሌ ስለ ሴክሹዋል ነገር ቀድማ እንዴት መጠንቀቅ እንዳለባት አባቷ ያስተማራት ነው ምንም ያልተነገራ ሴት አንድ ናቸው ወንድ በቃ ስለ እያንዳንዱ ነገር የሆነ ነገር ዕውቀቱን አባቱ ያስተማረው ሰው ነው ምንም ያላስተማረው ሰው አንድ አይደለም ስለሆነ ነገር ትንሽ የሆነ ግንዛቤ ካለ ሴክሹዋል ነገሮች ምን ያህል አደጋ እንደሆኑ አንድ ሰርች ማድረግ ከጀመርክ መቼም ቢሆን ማቆሚያ እንደሌላቸው አንተንም ቤተሰብህንም ብዙ ነገር እንደሚገል ትንሽ ዕውቀቱ ካለ ከዛ በኋላ ትንሽ ወደኋላ መለስተና በተቻለ መጠን ግን ለትዳር መፍረስ እሱ ብቻ ሳይሆን ከዛ በላይ ያለው እዚህ ውስጥ የጻፍኳቸው በጣም ብዙ ኬዞች አሉ ለትዳር መፍረስ ምክንያት ነው ይሄ 200 ኬዝ ያ ምክንያት ነው እዚህ ውስጥ ውሸት ኬዝ ነው